ይህ የፋሽን ትርኢት ግብዣ ነው። በ3 ቀናት ውስጥ የሚካሄድ በዚያን ጊዜ የሊ ቤተሰብ ያቀርባል። የሊ ሹዋንግን አዲስ የምሽት ልብሶች ወደ ውጭ ገበያ ሙሉ በሙሉ ለመግባት። ዋንግ ዚያንግ በፍጹም የሊ ቤተሰብ ይህንን የፋሽን ትርኢት በሰላም እንዲያካሄድ በእርግጠኝነት ሄዶ ድግሱን ያበላሻል። ስለዚህ እኛም በዚያን ጊዜ እንገኛለን። በእሳቱ ላይ ነዳጅ እንጨምራለን። በጣም አስደሳች መሆን አለበት። ግን ከዚያ በፊት ከእኔ ጋር ውል መፈረም አለብሽ። የሚያረጋግጥ ያለ እኔ ፍቃድ ማንነትሽን ያለ ጊዜው እንደማትገልጪ። እንግዲያውስ ከአንተ ጋር መስራት ደስ ይላል። ደስ ይላል። ዋው እሷ ማናት? በጣም ቆንጆ ናት። እኔ እንደማስበው እሷ አዲሷ ዲዛይነር ቹ ሺንግያኦ ናት። የወንድ ጓደኛዋ ሱ ጂንችን ይመስላል። በዩንቺንግ ውስጥ በጣም ታዋቂው የፕላስቲክ ቀዶ ጥገና ሐኪም። ሁለቱ አብረው ሲቆሙ እንዴት ያለ ፍጹም ቆንጆ ጥንዶች ናቸው! በእኔ ላይ ይህን ያህል እምነት አለ? በእርግጥ በእኔ ምርመራ መሰረት እህትሽ ልትሆን የቻለችበት ምክንያት በሀገር ውስጥም ሆነ በውጭ ሀገር ከፍተኛ የዲዛይን ረቂቆቿን ስለሳልሽላት ሊ ጂያንሺንግ የአንቺን ሥራ ተጠቅሞ ትልቅ ትርፍ አግኝተዋል። ቀደም ሲል የነበራቸውን ሁሉ እኔ ሰጣማቸው እና አሁን ዛሬ በገዛ እጄ መልሼ ወስደዋለሁ። ይህ ፊት እሷ ቀድሞውኑ ሞታ የለም? ሰነዱን አገኘኸው? አይ፣ ለመሮጥ ሞከረች። ላስቆማት ሞከርኩ እና በድንገት ወደ ወንዙ ወደቀች። ላድናት ፈልጌ ነበር። በወንዙ ውስጥ ለረጅም ጊዜ ፈለግኩ፣ ግን ላገኛት አልቻልኩም። እሰይ ተገላገልን። ምንም እንኳ ሰነዱ ባይገኝም ቢያንስ ከትልቅ ችግር ተገላገልን። ከረጅም ጊዜ በፊት በግልጽ የተወገደ ትልቅ ችግር። ለምን በሕይወት እና በደህና ትታያለች? በፊቴ እንደገና ሁሉም ነገር በአንቺ ላይ የተመሰረተ። ስለ አንተ ብዙ ሰምቻለሁ ሚስተር ሊ። ሉዩን አልሞተችም ማለት ነው? ሉዩን አልሞተችም ማለት ነው? ማነሽ? ተናገሪ። ይህች የሴት ጓደኛዬ ቹ ሺንግያኦ ናት። እንደዚያ ነው? ግን እኔ እንደማስበው ይህች ሚስ ቹ የድሮ የማውቃትን ሰው በጣም ትመስላለች። እንደዚያ ነው? ሚስተር ሊ አላመኑም? ታዲያ ምን እናድርግ? እንግዲያውስ እናረጋግጥ። ሚስተር ሊ አሁን አመኑ? ተሳስቴ ነበር። አሁን የፋሽን ትርኢቱ በይፋ መከፈቱን አውጃለሁ።
ያለ ፈቃዴ እንደገና ሳምከኝ። ምክንያቱም ልስምሽ ስለፈለግኩ። መጥፎ የአፍ ጠረንህን ቢታጋባብኝስ? ታዲያ ምን? ለምን እንዲህ አፍሽ የሰላ ሆነ? መጥፎ የአፍ ጠረን ያለሽው አንቺ ነሽ። መጥፎ የአፍ ጠረን ያለህ አንተ ነህ። የጀመረ ይመስለኛል። ኦ አምላኬ! ይህ በሊ ቤተሰብ ሁለተኛ ልጅ የተነደፈው ቀሚስ መሆን አለበት አይደል? በፍጹም አስደናቂ ነው። ጥራቱ ከከፍተኛ ደረጃ ምርቶች በላይ ነው። አይ ከከፍተኛ ደረጃ ምርቶችም የተሻለ ነው። እውነቱን ለመናገር ይህ ቀሚስ ዝም ብዬ የሠራሁት ነገር ነበር። የተወሰነ ጊዜ ስጡኝ እና መፍጠር እችላለሁ ከዚህ የተሻሉ ሥራዎችን። እኔን ከጠየቃችሁኝ ምንም ልዩ ነገር የለውም። ቹ ሺንጊያኦ ምን እያወራሽ ነው? እናንተ ጥቂቶች ልጄን ይቅርታ ጠይቁ። አዝናለሁ ሚስሊ፣ የእኛ ስህተት ነበር። እባክሽ ታላቅ ሁን እና ይቅር በይን። እና አንቺ እህትሽን ይቅርታ ጠይቅ። አባይ፣ ይቅርታ ካልጠየቅሽ ከዚህ ቀን ጀምሮ ከእንግዲህ ልጅ አይኖረኝም። ከዚህ ቤት ውጭ እኔ መጥፎ ሰው መሆን አለብኝ በውጭ ሰው ምክንያት አባይን ስለጠራጠርኩ። እህቴ አዝናለሁ። ተሳስቴ ነበር። እባክሽ ይቅር በይኝ። ያ ይሻላል። ሁላችንም ቤተሰብ ነን። ሁለታችሁም የአባዬ ጥሩ ልጆች ናችሁ። ኑ አሁን አብረን ከአባዬ ጋር ወደ ቤት እንሂድ። አባዬ ብቻዬን መሄድ እፈልጋለሁ። አሁን ልሂድ። እሽ፣ ተጠንቀቂ። በእኔ ፊት የበታችነት ስሜት ሊሰማሽ አይገባም። ራስሽን ቀና አድርጊ። ለአከርካሪ አጥንትሽ ተጠንቀቂ። አባትሽ ጥሩ ሰው አይደለም፣ ተጠንቀቂ። ምንም አይደል። ቹ ሺንጊያኦ ምን እያወራሽ ነው? የሴት ጓደኛ የምትለው ስራሽ በጣም አስከፊ ነው። አዎ ልክ ነው። አንድ ሰው ድግሱን ለማበላሸት እርምጃ ወሰደ። ከእኔ በፊት አስደሳች። ቹ ሺንጊያኦ አንቺ ጀማሪ ብቻ ነሽ። በዲዛይን ዓለም ውስጥ ገና የጀመርሽ እና አንተ ደግሞ ዝም ብለህ የፕላስቲክ ቀዶ ጥገና ሐኪም። ሁለታችሁም ስለ ፈጠራ ሥራ ምን ታውቃላችሁ? እንዴት ደፍራችሁ ሥራዬን ትጠይቃላችሁ? አዎ ልትፈትኚው ትፈልጊያለሽ? አዎ። ሊ ሹዋንግ ከፍተኛ የፋሽን ዲዛይነር ናት። በሀገር ውስጥም ሆነ በውጭ ሀገር ታዋቂ። አንቺ ማን ነሽ? ድፍረቱ ካለሽ ቹ ሺንጊያኦ፣ እንግዲያውስ አምጪ። ከእኔ የተሻለ ዲዛይን አለ። በለዚያ ችግር ለመፍጠር ብቻ ነው የመጣሽ። በእግራቸው ገብተው በስትሬቸር እንዲወጡ አደርጋለሁ። ትንኮሳው ሰርቷል። አሁን ሁሉም ነገር በአንቺ ላይ እሺ፣ እንደፈለግሽ። አምጡት። ይህ በሊ ሹዋንግ ራሱ የተነደፈ አይደለም እንዴ? እንዴት እነዚህ ሁለት ቀሚሶች ፍጹም ተመሳሳይ? አዎ፣ ማን ከማን ገለበጠ? ዲዛይኖቹ በእውነት በጣም ተመሳሳይ። ከእኔ ገልብጣ መሆን አለበት። ይህ ቀሚስ በግልጽ የተሰራው ከዲዛይን ረቂቅ ነው፣ እኔ ከተውኩት። ስለዚህ ማን ከማን እንደገለበጠ መልሱን በልብሽ አታውቂም? ማን ከማን ገለበጠ መልሱን አታውቂም?
ስራሽን ገልብጫለሁ የሚያስብልሽ ምንድን ነው? እንግዲህ አሁን ቹ ሺንጊያኦ፣ አንቺ ትንሽ ዲዛይነር፣ በእውነት የሊ ቤተሰብን በሕዝብ ፊት ለመሞገት ትደፍሪያለሽ? አታፍሪም? በምን መሰረት? ስራሽ ከስራዬ ጋር ስለተመሳሰለ ያ የቅጂ መብት ጥሰት ነው። ካልሆነ በስተቀር መንደፍ እኔ ከነደፍኩት ቀሚስ የተሻለ ሥራ ያ እንዳልገለበጥሽ ያረጋግጣል። አለበለዚያ እኔ ሊ ጂያንሺንግ ከዚህ ቀን ጀምሮ ዋስትና እሰጣለሁ፣ እሱ እንዲኖረው አደርጋለሁ። በፋሽን ዲዛይን ዓለም ውስጥ የሚቆምበት አንዲት ኢንች መሬትን። እሺ እንግዲያውስ እንቀጥል። ከረጅም ጊዜ በፊት አውቅ ነበር ይህንን እንደምታደርጊ። ስለዚህ 3 ተጨማሪ ዲዛይኖችን አዘጋጀሁ፣ ግን እስካሁን ስም ለመስጠት ጊዜ አልነበረኝም። ስለዚህ ፈጠራ እንሁን እና በቅደም ተከተል እንጥራቸው። ጽናት፣ አለመበገር እና ወደ ላይ። ዋው! እንዴት ያሉ ቆንጆ ቀሚሶች! ይህ ስፌት፣ ይህ ዲዛይን ከዓለም አቀፍ ዋና ዲዛይነር ጋር የሚወዳደር ነው። የሊ ሹዋንግ የቀድሞ ሥራው በቀላሉ ፍጹም ነበር። ከሲኦል መጣሁ። ከሽፋኔ ወጥቼ እንደገና ተወለድኩ። የቀድሞ ማንነቴን ከረጅም ጊዜ በፊት አልፌዋለሁ። ሊ ሹዋንግ የቀድሞ ሥራዬን ተጠቅማ ከእኔ ጋር ለመወዳደር። እሶ ዛፍን ለማነቃነቅ እንደምትሞክር ጉንዳን፣ ፍጹም አላዋቂ። እነዚህን 3 ሥራዎች አቀርባለሁ እዚህ ለተገኙት ሴቶች ሁሉ፣ ሁላችሁም ከሥራችሁ ነፃ እንድትወጡ ተስፋ በማድረግ እና የራሳችሁ ሕይወት ጀግኖች እንድትሆኑ። ብራ ግን አንድ ነገር አለ፣ ሁሉም ሰው የዘነጋው የሚመስለው በጣም አስፈላጊ የጥርጣሬ ነጥብ። የተከበረች ከፍተኛ ደረጃ ዓለም አቀፍ የፋሽን ዲዛይነር እንዴት ለጀማሪ በቀላሉ ትሸነፋለች? ዋንግ ዚያንግ ለሊ ቤተሰብ ሊናገር ነው። ሂጂ እኔ። ስለዚህ እሱ በእሳቱ ላይ ነዳጅ መጨመር ይፈልግ። ይህ የማይቻል ነው። ይህ የማይቻል ነው። ይህንን ምስጢር የምታውቀው እህቴ ብቻ ናት። ዋንግ ዚያንግ፣ ይህንን ከየት አመጣኸው? ስለዚህ በስልክ እንዳልከው የሊ ቤተሰብን ሊያወድም የሚችል መረጃ አለ። የምትፈልገው መረጃ ሁሉ ይኸውልህ። ስለዚህ በዚያን ጊዜ አንተ ነበር። በእርግጥ ከሰማይ ወደቀ። ከሰማይ ወደቀ። ዋንግ ዚያንግ፣ አንተ ምን ማለትህ ነው? ማስተር ሊ፣ እባክህ አሁን እንዳትናደድ። ሰምቻለሁ የሊ ቤተሰብ 40% የሚሆነውን የሪል ስቴት ንብረቶቹን በውጭ ሀገር ፋብሪካዎችን ገንብተዋል። የሱቅ ፊት ለፊቶችን ከፍተዋል። የዛሬውን የማስታወቂያ ግፊት ብቻ በመጣው ቀጣዩን እርምጃ ለመውሰድ ኦውድ። ግን እንደ አለመታደል ሆኖ በዚህ ሚስተር ዋንግ ተጋለጠ። ታናሽ ልጅህ አታላይ ናት። ታላቅ ልጅህ ሞታለች። ታዲያ ያ ማለት አይደለም ከእንግዲህ እንዲህ ያለ ምርት ሥራ ማቅረባት። ስለዚህ የምርት ስምህን ምንም ያህል በጥሩ ምን ይጠቅማል? በውጭ ገበያ ምንም ተወዳዳሪነት የለህም። ማንም ዕቃዎችህን አይገዛም። ዋው! ስለዚህ የጣሉት ገንዘብ ሁሉም በከንቱ ነበር። ድርብ ኪሳራ። መቋቋም አቃተህ። ግን በቀሌ ገና መጀመሩ ነው። ሽማግሌ በእንዴት እንዳትሞት 100,000 የ880 ተኩስ ርችቶችን በአንድ ሌሊት በልዩ ማዘዣ ማዘዝ ይኖርብኛል ብዬ ይፈራሉ። ሙሉውን የዩንቺን ከተማ በመክበብ እና ለ3 ቀናት እና ለ3 ሌሊቶች በመተኮስ ለማክገር። ዋንግ ዚያንግ፣ ሱ ጂንቺን፣ እናንተ አባዬ ምን ሆንክ? አባዬ ምን ሆንክ? እያስመሰለ ነው። ሄይ ተመልከቱ፣ ይህ ከእኔ ጋር ምንም ግንኙነት የለውም። ሚስቹ፣ ዛሬ ትልቅ ውለታ ውለሽልኛል። እኔ ዋንግ ዚያንግ የማንም ባለዕዳ መሆን አልወድም። ወደፊት ምንም ነገር ከፈለግሽ እኔን ለመጠየቅ አትመንች። ከአንተ ጋር መስራት ደስ ይላል። እሺ፣ አሁን ግቤ የራሴን የንግድ ምልክት ትልቅ እና ጠንካራ ማድረግ ብቻ ነው። ያ ብቻ ነው። ልደግፍሽ ፈቃደኛ ነኝ።
ሚስቹ እባክሽ በአንድ ሳምንት ውስጥ በዋንግ ኮርፖሬሽን ፈልጊኝ። እንሂድ። አባይ አባይ ሊቲንግ እህት ቀድሞውኑ ሄዳለች። በአንተ ላይ ሌላ ነገር ቢፈጠር እኔ ምን አደርጋለሁ አባይ? እሱ ብቻ ነው በዚህ ቤተሰብ ውስጥ ከመጀመሪያ እስከ መጨረሻ ለእኔ ጥሩ የነበረው። አስቸኳይ ጉዳይ አለኝና ለተወሰነ ጊዜ ወደ ውጭ። እኔ እስክመለስ ድረስ ራስሽን ጠብቂ። እኔ ሕፃን አይደለሁም፣ አውቃለሁ። እህቴ ስሚኝ፣ አባዬ ቀጥሎ ምንም ጊልሽ ዝም ብለሽ መስማማት የለብሽ። ምን እያደረግክ ነው? ዝም ብለህ ራስህን ጥድ። እህቴ እርምጃ ከመውሰድሽ በፊት 2 ጊዜ እስክመለስ ጠብቂኝ። ሊቲንግ በፊት የሆነ ነገር አውቆ መሆን አለበት። እኔን እህቱን ለመጠበቅ ፈልጎ ነበር። ሊሲያው ማን እንደሆነሽ እንዳትረሽ። ማን እንደሆነሽ እንዳትረሽ። ሉዩን ልቀቀኝ። ሊሲያው ከእኔ ጋር የፈረምሽውን ስምምነት እንዳትረሽ። ግባችንን ከመምታታችን በፊት ማንነትሽን መግለጽ የለብሽም። ለማን ግን ምን ግን የለም። አሁን ላይሽ አልፈልግም። ውጭ ቅድም በጣም ጠንክሬባት ነበር። የማይቻል በዚያን ጊዜ ሉዩን ልክ በፊቴ ስትሞት በግልጽ አይቻሉ። ሉዩን ሰነዱን አስረክቢ። ሴትን መጉዳት አልፈልግም። በሕልም ይህንን ሰነድ ማስረከብሽ ወይም አለማስረከብሽ በአንቺ ላይ የተመሰረተ አይደለም። አይ በእውነት አንቺ ከሆንሽ ሉዩን የሊ ቤተሰብን ሚስጥር ለመጠበቅ ለሁለተኛ ጊዜ ብገድልሽ ቅር አይለኝ። አባዬ ቀስ በል። በዚህ ጊዜ ያዋንግ የሚባል ሰው በመጨረሻ እድሉን አገኘ። ሁኔታውን በመጠቀም የእኔን የሊ ቤተሰብ የሪል ስቴት ንብረቶች በብዛት ተቆጣጠረ። በውጭ ሀገር ያሉትን ብቻ በመተው ምንም ሀብት የሌላቸው ንብረቶች። ያ ማለት አይደለም። ቤተሰባችን በዚህ ጊዜ በከፍተኛ ሁኔታ ተጎድቷል። ከዋንግ ዚያንግ በተጨማሪ ያቺ ቹ ሽንጊያውም ተጠያቂ ናት። አባይ አታስብም? ያቺ ቹ ሽንጊያው አንድን ሰው ትመስላለች። ሉዩን ምን? ሉዩ? እሷ ቀድሞውኑ ሞታ የለም እንዴ? ሹዋንግ የሉዩን ፎቶ አላየሽም፣ ስለዚህ አታውቂም። ቹ ሽንጊያውን ለመጀመሪያ ጊዜ ሳያት ለሞት አስፈራኝ። እነዚያ ሁለቱ ፍጹም ተመሳሳይ ናቸው። እሷ በእውነት ሉዩን ተመስላ ከሆነ ታዲያ ቤተሰባችን በእርግጠኝነት ትልቅ አደጋ ተጋርጦበታል። መደረግ ያለበትን ማስተማር አይጠበቅብኝም አይደል? ሻውባይ ጥሩ ልጅ። ሻውባይ ጥሩ ልጅ። ሻውባይ ተርበሃል። ሻውባይ አሁንም ምርት ነህ። ማንም አያውቀኝም፣ ግን አንተ አሁንም ታስታውሰኛለህ። የእህቴ ሁልጊዜ የምትመግበው የጎዳና ድመት ከእሷ በስተቀር ለማንም ተስማሚ አይደለም። የሚነካውን ማንኛውንም ሰው ይቦጭራል። ምንም እንኳን አሁን የተለየው ብመስልም አሁንም አንተን ለማየት እመጣለሁ። ማነሽ? ማነሽ?
በእውነት ማነሽ? ይህ እህቴ ያሳደገችው የጎዳና ድመት ከእርሶ በስተቀር ለማንም ተስማሚ አይደል። ካልሆነ በስተቀር የተሳሳተ ሰው ይዘህ መሆን አለበት። የምትናገርላትን ሰው አላውቃትም። እና ደግሞ ብዙ ሰዎች ይህንን ድመት ይመግባሉ። ተስማሚ መሆኑ የተለመደ ነው። ተሳስቼ የነበረ ይመስላል። እንዴት እህቴ ልትሆን ትችላለች? ይቅርታ። አለቃ፣ ሚስ ሊ ችግር ውስጥ ልትሆን ትችላለች። ሚስተር ሊ ሊገድላት ይፈልጋል። ጥሩ አይደለም። ጠብቀኝ። ሱ ጂንቼንቃ ሱ ጂንቼን ሱ ጂንቼን ሱ ጂንቼን ሊዩንቲንግ ደህና ነህ? አዝናለሁ። ቅድም ያልኩት ነገር ትንሽ ጠንከር ያለ ነበር እና ጎዳዎሽ። ለእኔ የሚበጀውን ለማድረግ እየሞከርክ እንደነበር አውቃለሁ። ደጋግመህ ስላዳንከኝ አመሰግናለሁ። ወደፊት እድሉን ካገኘው በእርግጠኝነት እከፍልሃለሁ። የወደፊቱን አልፈልግም። አሁንን እፈልጋለሁ። ዩነር ስለ ዩነር ምን እያወራህ ነው? ምንም እያልኩ የነበረው አንቺ በእውነት መጥፎ። ሱ ጂንቼን አዎ፣ ያማል። እንደ እሳት ያማል። አዎ። ቹሽንጊያው በእውነት ማነሽ? ሄሎ። ስለዚህ ቹሽንጊያው ሙሉ ፋይል እፈልጋለሁ እና ያ የሺንግ የፕላስቲክ ቀዶ ጥገና ሆስፒታል እንዲታውቅልኝ እርዳኝ። ያ የፕላስቲክ ቀዶ ጥገና ሐኪም ዶክተር ሱ ለፕላስቲክ ቀዶ ጥገና ምክክር ነው የመጣው። ያ ብቻ አይመስለኝም አይደል? ምክክሩ ሽፋን ነው። የሲያውን እውነተኛ ማንነት መመርመር ትክክለኛው ምክንያት ነው። ሄ፣ ያቺ የዶክተር ሱ የሴት ጓደኛ አይደለችም? ሚስ ቹሽንጊያው ምን? እሷ የሆስፒታላችን ታካሚ ናት። ቀዶ ጥገና አድርጋል። አዎ፣ እሷ የሆስፒታላችን በጣም ፍጹም የሆነች። እሷን መምሰል ብፈልግ ምን ያህል ጊዜ ይወስዳል? ቢያንስ 1 ዓመት አስቀድሞ። የሉይም ክስተት ከ3 ዓመት በፊት ነበር። የጊዜ ሰሌዳው በጭራሽ አይገጥም። በእውነት አንድ አይነት ሰው አይደሉም ማለት ነው። አይ፣ የዘነጋሁት ነገር ያለ ይመስለኛል። ይህ ዶክተር ሱ በእርግጠኝነት ቀላል ሰው አይደለም። ምናልባት እንደገና ቀዶ ጥገና እንደምፈልግ አስመስል። መመርመሬም መቀጠል አለብኝ። ሚስ ሊ፣ መጀመሪያ የምክክር አገልግሎት ማግኘት ትፈልጊያለሽ? አዎ፣ እንግዲያው ስላስቸግር ነው ዶክተር ሱ። ሚስ ሊ በጣም ጥሩ የፊት መሰረት አላት። አሁን እንደሚታየው ጥቃቅን ማስተካከያዎች ብቻ ያስፈልጉናል። ታዲያ የቀዶ ጥገና ጊዜያችን ከነገ ወዲያ ከሰዓት በኋላ እናድርገው።
እንዴት ነው? እሺ ችግር የለውም። ሚስቹ እንደገና ተገናኘን። ምን? አልተቀበልከኝ? በፍጹም። በፋሽን ትርኢቱ ላይ በጣም አስደሳች ትብብር አልነበረንም? ከዋንግ ዚያንግ ጋር አስቀድሜ ግንኙነት መፍጠር እፈልጋለሁ። ምን? መልከ መልካም ነው ብለሽ ስላሰብ እኔ ልታታልኝ ነው? በእርግጥ የሂሳብ መዝገቦቹን ለማግኘት ነው። የሊ ቤተሰብና የዋንግ ቤተሰብ ምንም እንኳን በንግድ ቢወዳደሩም ግን ከ3 ዓመት በፊት በድንገት ተጣሉ እና እንዲያውም ከሌሎች በርካታ ቤተሰቦች ጋር በመተባበር የሊ ቤተሰብን አገለሉ። ለምን? ከዋንግ ዚያንግ ባህሪ እንዴት በድንገት በሊ ቤተሰብ ላይ እንዲህ ያለ ትልቅ ጥላቻ ሊያድርበት ቻለ? ካልሆነ በስተቀር የተወሰነ ሕገወጥ ንግድ